ሌብነት ጥዩፍ ቆሻሻ ነገር ነው። ከሀገር ይልቅ የራስ ጥቅምን ማስቀደም፣ ከኛ ይልቅ እኔን የግል ብልጽግናን ማየት፣ ሀገር ዜጎቿን ታስተምርበት ትምህርት ቤት፣ ታክምበት ሆስፒታል፣ ትመግብበት ግብርናዋ እንዳይሳካ እንቅፋትነት። ይህ ማኅበራዊ ውልን የሚያላላ ሕልምን አጨናቅፎ የብዙዎችን ድህነት የሚያነክሰው ሌብነት ለብዙዎች ሳንካ ሆኗል። ሌብነት ልምምዱ ብቻ ሳይሆን እንደ መብት መወሰዱ አደገኛ ነገር ነው። ሌብነት የኢኮኖሚ ነቀዝ ነው፣ የእድገት ነቀርሳ ነው። ሌብነት ባለበት ማደግም መኖርም ያስቸጋሪ ነገር ነው። የጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍ አንዱ የተቋማት ችግር የሕዝብ አገልጋይነት በጎደላቸው በቤተ ዘመድና በጓደኝነት በተሰበሰቡ ወይም ከሕዝብ ጥቅም የግል ጥቅምን በሚያስቀድሙ ባለሙያዎች ስብስብ ምክንያት የሚከሰት ነው ሲል ጉዳዩ ስር ሲሰድ የሚደርሰውን የጉዳት መጠን ያሳያል። እርግጥ ነው ሀገርን የሚያፈርሰው ድንበር አቋርጦ የመጣ የውጭ ጠላት ወይም የሚተኮስ የጦር መሳሪያ ብቻ አይደለም። ከድንበር ወረራ ይልቅ የከፋ፣ ከጥይት ይልቅ በጥልቀት የሚጎዳ፣ የሀገርን መሰረት ከስሩ እየቦረቦረ የሚጥል ወረርሽኝ ነው ሌብነት። ሙስና የመንግስት አስተዳደርን ጀርባ የሚያጎብጥ፣ የብሔረ መንግስት ኅብረትን የሚፈታተንና የዜጎችን ተስፋ የሚያከስም አደገኛ ስጋት ነው። ይህ አደገኛ ተግባር የተራ ሰዎች የሥነ ምግባር ጉድለት ብቻ አይደለም። በሌብነት ድሃ ይበደላል፣ ፍትሕ ይጓደላል። ብዙዎች በአገራቸው ተስፋ እንዲቆርጡ ሌቦች ያደርጋሉ። ሌብነት መፍትሄ ካልተሰጠው ሕዝብና መንግሥት ያላቸውን ግንኙነት ጤናውን ያውከዋል። የጥቅም ቡድኖችን በመፍጠር በዜጎች መካከል ጥርጣሬን ይመላል። እንደ አንድ ልብ መስካሪ፣ እንደ አንድ ቃል ተናጋሪ የሀገር ልጆችን በተቃርኖ አቁሞ ያልተጠቀምኩም ጥያቄ ያጭራል። የሀገር ባለቤትነትን ጥያቄ ውስጥም ይጥላል። ሌብነትና ሕገወጥ የፋይናንስ ፍሰት የድሃ ሀገራትን የሀብት ምንጭ መጣሉ፣ እድገትን ያቀጭጫሉ። የዜጎች የዕለት ተዕለት ጥረት፣ የተማሪዎች ዕውቀት፣ የገበሬው ላብና የወጣቱ የፈጠራ አቅም በጥቂት ብልጣብልጦች ይበዘበዛል። በዜጋ ደረጃ ደግሞ ሙስና የሥራ ባህልን ይገድላል። በጥረትና በእውቀት የመበልጸግ ፍላጎትን አጥፍቶ በአቋራጭና በሕገወጥ መንገድ ሀብት የመሰብሰብ እኩይ አስተሳሰብ እንዲነግስ ያደርጋል። የሀገረ መንግሥት ግንባታው ሂደት ላይም ዘመደኝነትና ጎጠኝነትን በማንገስ ዜጎች በሀገራቸው ላይ ፍትሕ ማጣት እንዲሰማቸውና የባዕድነት ስሜት እንዲያድግባቸው ያደርጋል። አንድ ወጣት ፈተና ሰርቆ ካለፈ ሚኒስቴር ብታረገው የሚያርፍ ይመስልሃል? የዓለም አቀፉ ትራንስፓረንሲ ኢንተርናሽናል መረጃዎች እንደሚያመለክቱት የሶማሊያ ማዕከላዊ መንግሥት መዳከምና የተቋማት መፍረስ ስር በሰደደ ሙስናና ሌብነት የተወለደ ነው። ደቡብ ሱዳን ለገጠማት አሰቃቂ የፖለቲካ አለመረጋጋት የሀብት ምዝበራና የተፈጥሮ ሀብት ቅርምት በምክንያትነት ይጠቀሳሉ። የዓለማችን ከፍተኛ የነዳጅ ክምችት ያላት ቬንዙዌላ ወደ ከፋ የኢኮኖሚ ድቀትና የማኅበራዊ ውድቀት ማቅ የወረደችው ስር በሰደደ ሌብነት ምክንያት መሆኑን የኢኮኖሚ ምሁራን ጥናት ያረጋግጣል። የፖለቲካ ሳይንቲስት ፍራንሲስ ፉኩዋማ የፖለቲካ ስርዓቶች ውድቀት በተሰኘ ጥናታቸው እንደሚገልጹት ተቋማት በቤተ ዘመድና በጓደኝነት ሲወረሱ የመንግስትን ሕልውና ይሸረሽራሉ። የኢኮኖሚክስ ሊቁ ዳሮን አሴሞግሎ ደግሞ ሀገራት ለምን ይወድቃሉ ዋይ ኔሽንስ ፌል በተሰኘ ድንቅ ስራቸው አግላይና ሌባ ተቋማት የዜጎችን ላብና ሀብት በመምጠጥ ሀገርን እንዴት ወደ ጥፋት እንደሚያመሩ አሳይተዋል። ከሀገራት መዳከምና ከመንግስታት መውደቅ ጀርባ የገነገነ የህዝብ ምሬት፣ ስር የሰደደ ሙስናና የሀብት ምዝበራ በዋናነት ይገኛሉ። ችግሩ ወደ ጠመንጃ ግጭቶች አድርጎ ጥፋት የደገሰላቸው ሀገራት ሀገር ያሳጣቸው ዜጎች ቁጥር ቀላል የሚባል አይደለም። በኢትዮጵያ የለውጡ መንግስት ወደ ስልጣን ሲመጣ ይህንን እውነት በመረዳት የተለያዩ እርምጃዎችን ወስዷል። መጋቢት 4 ቀን 2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ በመጀመሪያ የመርሃ መንግስት ንግግራቸው ሙስና ተብሎ ሲሽሞነሞን የነበረውን የህዝብ ምሬት ምክንያት ሌብነት በሚል ቀጥተኛ የግብር አቻ ቃል ጠሩት።
በመደመር ፍልስፍና ሌብነት የሀገርና የዜጎችን ቁሳዊ ስነ ልቦናዊና የእውቀት ካፒታል የሚያኮስስ ትልቅ አደጋ ተደርጎም ተወስዷል። የወንጀል ፍሬ ሀብትን ለማስመለስ የወጡ የተለያዩ አዋጆችም በዚህ በለውጡ መንግስት የተተገበሩ ናቸው። አዋጅ ቁጥር 1236 2013 የጸረ ሙስና ኮሚሽንን የሚያጠናክር አዋጅ ሲሆን ከዚያም በኋላ በ2017 የወጣ አዋጅ በወንጀል የተገኘ ሀብትን ከመመለስ እስከ መውረስ ያሉ መንገዶች እንዲሄድባቸው ምክንያት ሆኗል። ዳር 8 ቀን 2015 ዓ.ም ሌብነት የሀገር ህልውናና ብሔራዊ ደህንነት አደጋ ተደርጎ በመፈረጁ በምክትል ጠቅላይ ሚኒስትሩ የሚመራ 7 አባላት ያሉት ብሔራዊ የጸረ ሙስና ኮሚቴ ተቋቁሞ ከ2.2 ቢሊዮን ብር በላይ በአጭር ጊዜ አስመልሷል። ከለውጡ በፊት ህገወጥ የጥቅም ቡድኖች የፈጠሯቸው የተለያዩ ህገወጥ የጥቅም ሰንሰለቶች የሚነሱ ነበሩ። ከኮንትሮባንድ እስከ ጥቁር ማርኬት የተቆጣጠሩ ህገወጦችን ለመቆጣጠር መንግስት የተለያዩ እርምጃዎችን ወስዷል። የመጀመሪያው የብር ኖት ለውጥ በማድረግ ከባንክ ውጭ የሚንቀሳቀስ ህገወጥ ገንዘብ ዋጋ እንዲያጣ ተደርጓል። አገልግሎቶችን ከሰው ንክኪ ነፃ ለማድረግም በቴሌ ብር በባንክ መተግበሪያዎችና በኢሰርቪስ አገልግሎት መስጠት ተጀምሯል። ውጤትም ተገኝቶበታል። በአዲሱ የዜግነት ትምህርት ስለ ታማኝነትና የሥራ ባህል ከልጅነት ጀምሮ ማስተማር የተጀመረ ሲሆን ይህም ትውልዱ ሙስናና ሌብነትን እንዲጸየፍ መሠረት የጣለ ነው። እነዚህ የመደመር መንግስት እርምጃዎች የመዋቅር ሙስናን የመከላከል መሰረት ቢጥሉም መዋቅራዊ ሙስና ሲስተማቲክ ኮራፕሽን ባይኖርም አሁንም በተለያዩ መልኩ የሚገለጡና የመንግስትን እንዲሁም የህዝብን ትኩረት የሚሹ የሌብነት ተግባራት አሉ። እንደ ልግመኛ በሬ የኋሊት የሚጎትቱ ካለጅ መንሻ የማይሰሩ ለህዝብና ለሀገር ምሬት የሆኑ የተለያዩ ፈጻሚዎችና አስፈጻሚዎች ዛሬ መኖራቸው ለህብረተሰቡ የምሬት ምንጭ ለመንግስትም እንቅፋት የሆነበት ነው። አንዳንዱ ይሮጣል፣ አንዳንዱ ያለግማል፣ አንዳንዱ ይተጋል፣ አንዳንዱ ይሰርቃል። አንዳንዱ ወረዳ አመራር የሚባል ሰው አስተባብሮ የካሳ ክፍያን ከፍ ያደርገዋል። ለህዝቡ ያገዘ ይመስል፣ ለህዝቡ ያራራ ይመስል ልማት ያቆማል። መንግስት የተለያዩ እርምጃዎችን አጠናክሮ እየወሰደም ይገኛል። ህዝብ ኢትዮጵያን በማጽናት ሂደት ሌብነትን እንዲያስቆም መንግስትን ይጠይቃል። መንግስት ችግሩ ከምንጩ እንዲደርቅ ቃል ገብቶ ህዝብ በቁርጠኝነት እንዲሳተፍ ጥሪ አቅርቧል። አሁን በሌብነት ላይ የተለያዩ እርምጃዎች እየተወሰዱ ነው። እነዚህ እርምጃዎች ኢትዮጵያ ወደሚገባት የብልጽግና ጉዞ ወደፊት እንድትገሰግስ የማድረግ ውጥን አላቸው። አገልግሎት ካለጅ መንሻ ዜጎች መብታቸውን በተገቢው መልኩ እንዲያገኙ መሰረት ይጥላል። ሌብነትን በእውቀት በህግና በህዝብ ፍቅር ሰብረን የጸናችና የተከበረች ሀገር ለመገንባት የሁላችንም የታሪክ ኃላፊነት አለብን። ህዝብና መንግስት በተባበረ ክንድ ሲቆሙ የታሪክ ጠማማ ይቃናል፣ የሀገር መሰረትም ይጸናል። መንግስት አሁን በሌቦች ላይ እርምጃዎችን እየወሰደ ሲሆን ይህ ግን ተጠናክሮ መቀጠል ያለበት ደግሞም ሙስናን፣ ሌብነትን፣ የህዝብ ምሬት ምክንያትን ከምንጩ ለማድረቅ አሁንም ስራዎች ያስፈልጋሉ። ሌቦች ለነገራችሁ የምፈልገው ነገር ብር ታከማቻላችሁ እንጂ አትበሉትም። አፍሪካ ላይ ያከማቸ የትኛውም ሌባ አልበላውም፣ ሌላው ነው ሲሳይ የሆነ